ሰላም ጤና ይስጥልን። ይህ ሪፖርተር ቴሌቪዥን ነው። ከዜናዊ መሰናዶች ጋር ሄኖክ ያሬድ ነኝ። በኢትዮጵያ ኢንቨስት በማድረግ ላይ የሚገኙ የውጭ ኢንቨስተሮች በሙስና ላይ ስላላቸው አመለካከት ለማወቅ በተካሄደ ረቂቅ ጥናት አብዛኛዎቹ ኢንቨስተሮች መንግስት የሚያካሄዳቸው ግዢዎች ግልጽነት እንደሚጎላቸው አመለከቱ። የፌዴራል የሥነ ምግባርና የጸረ ሙስና ኮሚሽን ከለጋሾች ባገኘው የገንዘብ ድጋፍ ሰላም ዴቨሎፕመንት በተባለ ኩባንያ አማካይነት ባስጠናው ረቂቅ ጥናት 4 አገልግሎት ሰጪ መስሪያ ቤቶችን ከፍተኛ ሙሰኞች ብለዋቸዋል። በኢትዮጵያ ኢንቨስት በማድረግ ላይ የሚገኙ 350 ኩባንያዎችን ቃለመጠይቅ በማድረግ የተዘጋጀው ረቂቅ ጥናቱ በ3 ጉዳዮች ሕግና ደንብ፣ የቢሮክራሲ ማነቆና ቢዝነስ ለመስራት ያለው ቅለትና የሙስና ሁኔታ ላይ ያነጣጠረ ነው። በረቂቅ ጥናቱ ምላሽ ከሰጡት መካከል 18.9 በመቶ ያህሉ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን፣ 8.3 በመቶ ትራንስፖርት ባለስልጣን፣ 7.4 በመቶ የመሬት አስተዳደርና 6.5 በመቶ የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ከፍተኛ ጉበኛ መስሪያ ቤቶች ናቸው በማለት ገልጸዋቸዋል። የውድነህ ዘነበ ዘገባ። የግብፅ መንግስት የታላቁ ህዳሴ ግድብ ግንባታን በመቃወም ለተባበሩት መንግስታት ድርጅት አቤቱታ አቀርባለሁ ማለቱን የኢትዮጵያ መንግስት አጣጣለው። ኢትዮጵያ እያካሄደችው ያለው ግንባታ ማንኛውንም አይነት ህግ የጣሰ አይደለም በማለት መንግስት የግብፅን አቤቱታ ውድቅ አድርጓል። አልሞኒተር የተባለ የግብፅ ሚዲያም የተለያዩ የአገሪቱ ባለስልጣናትን በመጥቀስ ግብፅ በኢትዮጵያ ህዳሴ ግድብ ላይ ያላትን ተቃውሞ ዓለም አቀፍ ማድረግ እንደምትፈልግ ዘግቧል። የህዳሴው ግድብ ግንባታን ፈጽሞ እንደማትፈቅድና ኢትዮጵያ ምንም አይነት የውጭ እርዳታ ለግድቡ እንዳታገኝ ግፊት እንደሚደረግ በይፋ የተናገሩት የግብፅ የመስኖና ውሃ ሀብት ሚኒስቴር ቃል አቀባይ ካህሊድ ዋሲፍ ናቸው። የግብፅ ባለስልጣናት እያንጸባረቁት ስላለው አዲስ አቋም የተጠየቁት የኢትዮጵያ የውሃ መስኖና ኢነርጂ ሚኒስቴር የድንበር ተሻጋሪ ወንዞች ዳይሬክቶሬት ዳይሬክተር አቶ ፈቅ አህመድ ኢትዮጵያ ያልፈረመችበት የቅኝ ግዛት ውል አይመለከታትም ሲሉ የግብፅ ባለስልጣናትን መግለጫ አጣጥለውታል። ኢትዮጵያ የጀመረችው የህዳሴው ግድብ ግንባታ የትኛውንም ዓለም አቀፍ ህግ የጣሰ አይደለም፣ ወደ ፈለጉበት ቢሄዱ የሚመጣ ነገር የለም ሲሉም አክለዋል። ጉዳዩን ወዳልተፈለገ አቅጣጫ መምራት ሊያተርፍ የሚችለው በሁለቱ አገሮች ያለውን የትብብር መንፈስ ማጥፋት ነው ሲሉም የግብፅ ባለስልጣናትን የሰሞኑን ዘመቻ አውግዘዋል። ዮሐንስ አንበርብር እንደዘገበው አዲስ አበባም ከምስረታ ዘመኗ ጀምሮ ያቆየቻቸው ባህላዊ፣ ታሪካዊና ሃይማኖታዊ ቅርሶች ህልውና በአሁኑ ጊዜ እየተካሄደ ያለው ቅርስን ያላገናዘበ ልማት ስጋት እየሆነ መምጣቱን አንድ አውደ ጥናት አመላከተም። የኢትዮጵያ አርኪኦሎጂና ፓሌኦንቶሎጂ ማህበር ከቅርስ ጥናትና ጥበቃ ባለስልጣን ጋር በመተባበር ጥር 8 ቀን ባካሄደው ብሔራዊ አውደ ጥናት ላይ እንደተመለከተው በአዲስ አበባ በተጀመረው የመሠረተ ልማትና የመልሶ ግንባታ ሥራ ምክንያት ቅርሶች እየጠፉ ነው። የአዲስ አበባ ስነ ህንፃ ጥበቃና ተግዳሮቶቹ በሚል ርዕስ ጥናት ያቀረቡት ፕሮፌሰር ባህሩ ዘውዴ በከተማዋ ልማት ምክንያት ቅርሶች እየጠፉ በመሆኑ የማንነት አሻራ የሆኑትን ለትውልዱ ጠብቆ ማቆየትና ማስተላለፍ የማይቻልበት ሁኔታ መፈጠሩን ተናግረዋል። ሌላኛው ጥናት አቅራቢ አርክቴክት ፋሲል ጊዮርጊስ እንዳብራሩት አፍርሶ የመገንባቱ እንቅስቃሴ የህብረተሰቡ አሻራ ያረፈባቸውን ታሪካዊ ህንፃዎችና ቦታዎችን ጠብቆ የማቆየትን አካሄድ መከተል አለበት ብለዋል። የታደሰ ገብረ ማርያም ዘገባ። የከተማ ቦታን በሊዝ ስለመያዝ የወጣው አዋጅና የአዲስ አበባ ከተማ አስተዳደር አዋጁን ለማስፈጸም ያወጣው መመሪያ መካከል የሚታዩትን አለመጣጣሞች እንዲስተካከሉ የሥነ ምግባርና የጸረ ሙስና ኮሚሽን ጥናቱን ለከተማው አስተዳደር አቀረበ። ካለፉት ጥቂት ዓመታት ወዲህ የአዲስ አበባ ከተማ መሬትና መሬት ነክ ጉዳዮችን በቅርበት የሚከታተለው የጸረ ሙስና ኮሚሽን ህዳር 2004 በወጣው የሊዝ አዋጅና አዋጁን ለማስፈጸም በወጣው መመሪያ ቁጥር 0015 መካከል ልዩነት እንዳለ መረዳቱን ለማወቅ ተችሏል። የጸረ ሙስና ኮሚሽን ባለሙያዎች ላለፉት 5 ሳምንታት ያካሄዱት ጥናት ያተኮረው አገራዊ ፋይዳ ላላቸው ፕሮጀክቶች መሬት በሚሰጥበት አሰራር ላይ ነው። ዘገባው የውድነህ ዘነበ ነው። ከኡጋንዳ ኢንቴቤ ተነስቶ ወደ ሰነአ የመን በመብረር ላይ የነበረ ንብረትነቱ የዩክሬን የሆነ አንቶኖቭ 28 የመንገደኞች አውሮፕላን
ጥር 12 ሰኞ አዲስ አበባ አቅራቢያ ለገዳዲ አካባቢ ተከሰከሰ። ከኢትዮጵያ ሲቪል አቪዬሽን ባለስልጣን የተገኘው መረጃ እንደሚያስረዳው አውሮፕላኑ የኢትዮጵያን አየር ክልል አቋርጦ በማለፍ ላይ ሳለም አዲስ አበባ አካባቢ ሲደርስ ባጋጠመው የሞተር ብልሽት በድንገተኛነት ለማረፍ ቦሌ ዓለም አቀፍ አውሮፕላን ማረፊያ በማምራት ላይ ሳለም ለገዳዲ አካባቢ ተከስክሷል። አደጋው እንደደረሰ የኢትዮጵያ ሲቪል አቪዬሽን ባለስልጣን ፈልጎ ማዳን ቡድን ወደ ስፍራው ተንቀሳቅሶ የአውሮፕላኑ አብራሪዎችን ወደ ሆስፒታል በመውሰድ ሕክምና እንዲያገኙ አድርጓል። በአውሮፕላኑ ውስጥ ተሳፋሪዎች እንዳልነበሩም ታውቋል። የቃለ ኢየሱስ በቀለ ዘገባ። የኢትዮጵያ ሬዲዮና ቴሌቪዥን ስርጭትን አሁን ካለበት የአናሎግ ስርዓት ወደ ጥራት ያለው የዲጂታል ስርዓት ለማሸጋገር ከሚያስፈልጉ ቴክኖሎጂዎች መካከል ሴት ቶፕ ቦክስ መሳሪያም ከአውሮፓ ብቻ እንዲገዛ ተወሰነ። የኢትዮጵያ ቴሌቪዥን የዲጂታላይዜሽን ፕሮጀክትን የሚከታተለው ብሔራዊ ኮሚቴም የቴክኖሎጂው ባለቤት የሆኑትን ቻይና፣ አሜሪካና አውሮፓን በማወዳደር ጥራት ያለው ቴክኖሎጂ የአውሮፓ በመሆኑ ግዢው ከአውሮፓ ሀገሮች እንዲፈጸም ወስኗል። የኢትዮጵያ ሬዲዮና ቴሌቪዥን ድርጅት ቦርድ ሰብሳቢና የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር አቶ ሬድዋን ሁሴን ባለፈው ሳምንት ለሕዝብ ተወካዮች ምክር ቤት እንደገለጹት የስርጭቱ ተቀባይ የሚሆነው ሴት ቶፕ ቦክስ መሳሪያም በየቤቱ እንደሚተከል አስረድተዋል። የዲጂታላይዜሽን ፕሮግራሙ የተጓተተ መሆኑን የችግሩ ምንጭም የበጀት ችግር እንደሆነም ይህንንም ችግር ለመቅረፍ አማራጮች እየታዩ መሆኑን አቶ ሬድዋን ተናግረዋል። የዲጂታላይዜሽን ፕሮግራሙ ሲጠናቀቅ 24 ቻናሎች ያሉት የኢትዮጵያ ቴሌቪዥን እንደሚፈጠርም ገልጸዋል። ይህ በእንዲህ እንዳለም የኢትዮጵያ ሬዲዮና ቴሌቪዥን ድርጅት ከቴሌቪዥን ባለቤትነትና ባለይዞታነት የሚሰበሰበው ገቢ የዓመታዊ በጀቱ አካል መሆኑን ያስታወሱት አቶ ሬድዋን ከህብረተሰቡ ክፍያውን መሰብሰብ አስቸጋሪ በመሆኑ ምክንያት የበጀት ችግር እንደሚገጥም አውስተዋል። ይህንን ችግር ለመፍታትም አሁን ያለውን ህግ በማሻሻል አስገዳጅ ህግ ለማውጣት ተወስኖ በዝግጅት ላይ መሆኑን ተናግረዋል። ዮሐንስ አንበርብር ዘግቦታል። የአዲስ አበባ ከተማ ቀላል ባቡር ፕሮጀክት ግንባታም 50 በመቶ ተጠናቀቀ። በእስካሁኑ የግንባታ ሂደት ከ6 ኪሎ ሜትር በላይ የሐዲድ ንጣፍ መካሄዱ ታውቋል። ፕሮጀክቱ በተለይ ከአያት መገናኛ ድረስ ከቃሊቲ መስቀል አደባባይ አካባቢና ፒያሳ ከዳግማዊ ምኒልክ አደባባይ ወደ መርካቶ የሚገነባው ክፍል እየተፋጠነ ነው። 475 ሚሊዮን ዶላር ወጪ የሚደረግበትና በሚቀጥለው ዓመት ጥር ወር ይጠናቀቃል ተብሎ የሚጠበቀው የቀላል ባቡር ፕሮጀክት በተመረጡ ቦታዎች የ24 ሰዓታት ሥራ እየተካሄደበት ሲሆን 4 ዋና ዋና ጣቢያዎች በቃሊቲ ጉምሩክ፣ አያት መኖሪያ ቤቶች መንደር፣ ጦር ኃይሎችና ደጃች ውቤ ሰፈር አካባቢዎች ይገነባሉ ተብሏል። ለፕሮጀክቱ ከሚውለው ገንዘብ ውስጥ 1.6 ቢሊዮን ብር የኢትዮጵያ መንግስት፣ ቀሪውን የቻይናው ኤግዚም ባንክ በውጭ ምንዛሪ ያቀርባል። ዘገባው የውድነህ ዘነበ ነው። ኢየሱስ ክርስቶስ በፈለገ ዮርዳኖስ በመጥምቁ ዮሐንስ የተጠመቀበትን ጥር 11 ቀን የሚያስታውሰው የጥምቀት በዓል ዘንድሮም በመላ ኢትዮጵያና በዓለም ዙሪያ በሚገኙ ኦርቶዶክሳውያን ተከበረ። በአዲስ አበባ ከተማ በተለይ በጃን ሜዳ ጥምቀተ ባህር ሲከበር ለየት ያለ ትዕይንት የቀረበበትም በአቡነ ጎርጎርዮስ የትምህርትና ስልጠና ማዕከል በበገና ድርደራ የሰለጠኑ 250 ወጣቶች በዓሉን በበገናቸው ማድመቃቸው ነው። በተለይ በበዓሉ ከቀረቡት በገናዎች መካከል ግዙፉ በገና ርዝመቱ 2 ሜትር ከ20 ሳንቲሜትር የሚረዝም ሲሆን ከላይ ያለው ብርኩማ 60 ሳንቲሜትር ይረዝማል። በዓለም ከሚገኙት በገናዎች ትልቁ ነውም ተብሎለታል። ባለ 10 አውታሩ በገና እያንዳንዱ አውታር በ8 በጎች አንጀት የተሰራ ሲሆን 10ሩ አውታሮች በአጠቃላይ በ80 በጎች አንጀት መዘጋጀታቸውና ራሱ በገናውን ለማዘጋጀት የአንድ ትልቅ በሬ ቆዳ መፍጀቱንም የተገኘው መረጃ ያመለክታል። ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያም በተገኙበትና ቃለ ምዕዳንና ቡራኬ በሰጡበት ስነ ስርዓት ላይ የህንድ ኦርቶዶክስ ቤተክርስቲያን ሊቀ ጳጳስ ብፁዕ አቡነ ዩልዮስና የተለያዩ ሀገሮች አምባሳደሮችና የመንግስት ተወካይ ተገኝተውበታል። ሃይማኖት ከባህል የተሳሰረበትና የአፍሪካ ኤጲፋኒ የአፍሪካ ጥምቀት የሚል ቅጽል ስም ያተረፈው የጥምቀት ክብረ በዓል እንደ መስቀል ክብረ በዓል ሁሉ በዩኔስኮ በዓለም መንፈሳዊ ቅርስነት እንዲመዘገብ የሚመለከታቸው ሁሉ ጥረት እንዲያደርጉ ጥሪ ቀርቧል። በመጨረሻም
በአዲስ አበባም መንገዱን የሳተ ተሽከርካሪ በሰው ሕይወትና አካል ላይ ጉዳት አደረሰ። ጥር 13 ረፋድ ላይ ከ6 ኪሎ በዳግማዊ ምኒልክ ሆስፒታል አድርጎ ከቀበና ወደ መገናኛ ሲጓዝ የነበረ ሲኖትራክ ገልባጭ ተሽከርካሪ መንገዱን ስቶ ከመኖሪያ ቤት ጋር ተያይዞ በተሰራ አነስተኛ ምግብ ቤት ላይ በመገልበጡ የአንድ ሰው ሕይወት ሲያጠፋም በ6 ሰዎች ላይ ደግሞ የመቁሰል አደጋ አድርሷል። የሰሌዳ ቁጥሩ ኮድ 3 ኢቲ 47085 የሆነም ተሽከርካሪ 100 ኩንታል ሲሚንቶ ከደረባ ጭኖ ሲመለስ ከ6 ኪሎ በኋላ በከፍተኛ ፍጥነት እየተጓዘ እንደነበረም አደጋው በደረሰበት ቦታ የነበሩ የዓይን እማኞች ለሪፖርተር ገልጸዋል። አደጋውን የትራፊክ ፖሊስ እያጣራው መሆኑን የዘገበው ዮናስ አብይ ነው። ክቡራትና ክቡራን ተመልካቾቻችን ዜናዊው መሰናዶ አበቃ። ተጨማሪና ዘርዘር ያሉ ዜናዎች እንዲሁም ልዩ ልዩ አምዶቻችንን በድረገጻችን ይጎብኙ። ጥሩ ጊዜ። ክብረት ይስጥልኝ።